በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የዛሬው የትምህርታችን ርዕስ ምስጢረ ስጋዌ የሚል ነው። እግዚአብሔርን አጋዥ መንፈሱን ገላጭ አድርገን ይህን ትምህርት እንጀምራለን። የሐዋርያው የጳውሎስ መልእክት ወደ ልጁ ወደ ጢሞቴዎስ የተላከ ምዕራፍ 3 ቁጥር 16 ላይ ያለውን ቃል በጸሎት መንፈስ ሆነን እናነበዋለን። እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ሁሉን የምትይዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግናለን። በምህረት በይቅርታ በማዳን በእውነት ስላሰብከን አንተን የምናውቅበት ዘመን ስላደልከን ጌታ ሆይ ታሪካችንን ወደ ኋላ አድርገህ መስቀልህን ደግሞ ከፊታችን ስላደረግህ በእውነት እናመሰግናለን። አንተ ብሩክ፣ ምንጭህ ብሩክ፣ ቃልህ ብሩክ፣ ፍቅርህ ብሩክ የሆነ ጌታ በእውነት እናመሰግናለን። ሁሉን የምትይዝ ጌታ ሆይ ራስህን ስለገለጽክልን ማንነትህን ስላብራራህልን ጌታ ሆይ እንደ ወዳጅ ቆጥረህ ምስጢር ስለነገርከን የእድሜ መስኮታችን ሳይዘጋ አንተንና ይህ ዘንድ ደግሞ ስለረዳህን በእውነት ተመስገን። ሁሉን የምትይዝ ጌታ ሆይ ሰው የመሆንህ ምስጢር እጅግ ድንቅ ነው። እኛ ሰው የሆንበት ተፈልገን የተገኘንበት ከመቃብር ከሲኦል በራፍ ላይ ሆነን የዘመርንበት ነውና ስለ እኛ ስትል ሰው ስለሆንክ በእውነት እናመሰግንሃለን። ጌታ ሆይ ያንተን መለኮታዊ ክብር ያንተን የሰውነትህን ቅርበት ደግሞ እንድናስተውል ለባሪያዎች ጸጋህን ምሕረትህን አብዛልን። ይህንንም ቃል ደግሞ እንድትገልጽልን እንድታበራልን በመካከላችንም እንድትገኝ በሞገሳዊው ቃል በክብር እንድትመላለስ በደላችንንና ኃጢአታችንን ይቅር እንድትለን በጸጋህ ጉልበት እንድታቆመን እንዳልደከም አድርገህ እንድታበረታን እንጸልያለን። በአንዱ ልጅህ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር ይመስገን። የትምህርታችን ርዕስ ምስጢረ ስጋዌ የሚል ነው። እግዚአብሔር ራሱን ካልገለጠልን የማናውቀው አምላክ በመሆኑ እግዚአብሔር ከምርምር ውጭ ነው። እግዚአብሔር ራሱን ካልገለጠልን የማናውቀው አምላክ በመሆኑ ከምርምር ውጭ ነው። እግዚአብሔር ራሱን ሲገልጥልንም ምላሻችን ዝምታ ሳይሆን ምላሻችን ስግደት ነው። እግዚአብሔርን ካየን እንሰግዳለን። እግዚአብሔርን ካየን ዝቅ እንላለን። እግዚአብሔርን ካየን እንዋረዳለን። ንስሐ ለመግባት እንኳ የሚረዳን ተግሳጽ ላይሆን ይችላል። ንስሐ ለመግባት የሚረዳን ምክርም ላይሆን ይችላል። ንስሐ ለመግባት የሚረዳን በክርስቶስ የቅድስና ብርሃን ፊት መቆም ነው። እርሱ ማንነታችንን ያሳየናል። ማንነታችንን ካሳየን በኋላ መልሱና መንጻቱ ከእኔ ዘንድ አለ ይለናል። እግዚአብሔር መፍትሄን ሳያስቀድም ችግራችሁን አይነግራችሁም። እግዚአብሔር መፍትሄን ሳያስቀድም
ችግራችሁን አይነግራችሁም። ስለዚህ እግዚአብሔር ራሱን ሲገልጥልን ምላሻችን ስግደት ነው። እግዚአብሔርን ከምናመሰግንባቸው ታላላቅ ርዕሶች አንዱ የክርስቶስ ኢየሱስ ሰው መሆን ነው። የክርስቶስ ኢየሱስ ሰው መሆን ነው። እርሱ እኛን ያዳነን በዙፋን ጌትነቱ አይደለም፣ በመስቀል ውርደቱ ነው። ስለዚህ የክርስቶስን ሰው መሆን ስናስብ ያለ ልክ የተዋረደ ሥጋ ከመናብርትና ከስልጣናት ከኃይላት በላይ መግነኑ ይሄ ድንቅ ነው። አፈር ነህና ወደ አፈር ትመለሳለህ ተብሎ ከመሬት በታች የተፈረደበት ሥጋ በአርያም መቀመጡ አስደናቂ ነው። የክብር ጉልላት የሆነው መለኮት ደግሞ ሰው ሆኖ መዋረዱ ይሄም ድንቅ ነው። የሚያስደንቅ ውርደት፣ የሚያስደንቅ ክብር በክርስቶስ ሰው መሆን ውስጥ እናያለን። ያለ ልክ ከፍ ከፍ ያለው ጌታ ያለ ልክ ተዋረደ። እኛን ፍለጋ የሄደባቸውን አንዳንድ ቦታዎች እስቲ ያስተውሉ። እኛን ፍለጋ የሄደበት የመጀመሪያው በረት ነው። በረት የዓለም የመጨረሻው ዝቅተኛ ስፍራ ነው። በበረት ስለተወለዱ ወዳጆቻችን ምንም ግንዛቤ የለንም። በበረት የተወለደ ግን አምላክ አለ። አሁንም ዝቅተኛ ስፍራ አስቡ፣ መስቀል ነው። ስለዚህ እዛም ጋር እኛ አለን ማለት ነው። እኛ የሌለንበት ክርስቶስ አልሄደም። ሥጋ መልበሱ እኛን ለመፈለግ ነው። እኛ በረት ላይ ነበርን፣ ጸድተንም የምንቆሽሽ። እኛ በረት ላይ ነበርን፣ ማንነታችን ፍጹም የማይጥም። ይሄ ብቻ አይደለም፣ እኛ መስቀል ላይም አለን ማለት ነው። የኃጢአትን ዋጋ መክፈል አቅቶን ተንገዳግደናል። እኛ አሁንም መቃብር ውስጥ ነበርን፣ ምክንያቱም እሱ ወደ መቃብር ወርዷል። እኛ ሲኦል ነበርን፣ እሱ ወደ ሲኦል ወርዷል። የነበርንባቸው ስፍራዎች ሁሉ እንኳን ለቅዱሶቹ ቅዱስ ይቅርና ለተሻሉ ፍጡራን እንኳን የማይገባ የማይመጥን ስፍራ ነው። ካለንበት ካልመጣ ካለበት መሄድ አንችልም። ስለዚህ ያለንበት ድረስ እሱ መጣ። ኃጢአተኛ እስኪመለስ ድረስ አይጠብቀውም። ካለበት ስፍራ ሄዶ ፍቅርን በተሞላ የመውደድ ዜማ ባለው በሰማያዊ ቃና ልጄ ሆይ ተነስ ይለዋል። ልጄ ሆይ አሁን ሕይወት ይሆንልሃል ይለዋል። እርሱ ቅድስናው የጎመራ ቢሆንም ቅድስናው ግን ኃጢአተኞችን የማይገፋ ቅድስና ነው። መቼ ነው የተቀደስ ነው? ኃጢአተኞች እስከማይሰቀቁን ድረስ እኛን ሲጠጋጉን መንፈሳዊ እርዳታችንን ሲፈልጉ ያን ጊዜ በቅድስና መስመር ውስጥ ነው ያለነው። ከኢየሱስ ክርስቶስ ቅዱስ የለም። ቀራጮችና መንዝሮች ግን አቅፈውት ይውሉ ነበር። የክርስቶስ ሰው መሆን እጅግ አስደናቂ ነው። ለመስማትም አስደናቂ ነው፣ ለመናገርም አስደናቂ ነው። የክርስቶስ ሰው መሆን ስልጠና አይደለም፣ የስልጠና ትምህርት አይደለም። የክርስቶስ ሰው መሆን የህይወት መርህ ነው።
ክርስትና በሐዋርያት፣ ክርስትና በሊቃውንት፣ ክርስትና በደጋግ አባቶች ቢሰበክም የክርስትናው ሞዴሉ፣ አርአያው፣ ምሳሌው ግን ኢየሱስ ክርስቶስ ነው። በዚህ ሥጋ ውስጥ እስካለን ድረስ ክርስቶስን ፈጽመን ላንመስል እንችላለን፣ በአዲሱ በትንሣኤ አካል እስክንሆን ድረስ። ስለዚህ ይህንን ዓለም እስክንሰናበት ድረስ ክርስትና በእድገት ውስጥ ነው ያለው። ምሳሌ ያደረግናቸው ሰዎችን ከሆነ ስንደርስባቸው እንቆማለን። ክርስትናን የማያቋርጥ እድገት ያደረገው ክርስቶስ አርአያው ስለሆነ ነው። እግዚአብሔር ይመስገን። መለኪያውን ከፍ ያደረገው፣ መለኪያውን ራሱን ያደረገው እሱ ብሩክ ነው። ምስጢረ ስጋዌ ማለት ምን ማለት ነው? ምስጢረ ስጋዌ ማለት ሰው የመሆን ምስጢር ማለት ነው። ሰው የመሆን ምስጢር ማለት ነው። የእግዚአብሔር ልጅ የሰው ልጅ የሆነበት ምስጢር ማለት ነው። ይህንን ምስጢር ብዙዎች ሊገልጹ ሊመስሉለት ሞክረዋል። በዚህ ምስጢር ፊት ግን ምሳሌዎች እንደሚያነክሱ ልታስቡ ይገባቸዋል። ከምሳሌ አስረጅነት በላይ ነው። ሰውና እግዚአብሔር በኃጢአት ምክንያት ተጣሉ። እግዚአብሔር ተጣላን፣ እግዚአብሔር አልጠላንም። መጣላትና መጠላላት ልዩነት አለው። በኃጢአት ምክንያት ሰውና እግዚአብሔር ተጣሉ። ስለዚህ እርቁ እንዲሰምር ተጣይ ወገኖች ሁለቱም ልጃቸውን ማዋጣት አለባቸው። የእግዚአብሔር ልጅ የሰው ልጅ ሆነ። በማይፈታ ተዋህዶ የእግዚአብሔር ልጅ የሰው ልጅ ሆነ። አንዱን ክርስቶስን ስናየው ፍጹም ሰው ነው፣ ፍጹም አምላክ ነው። እርቁ የሰመረው ለዚህ ነው። እርቁ ስሙር የሆነው ለዚህ ነው። ከክርስቶስ በስተቀር በአንድ አካል ላይ መለኮትና ሰውነት የተዋሃዱት ማንም የለም። ለዚህ ነው አንድ መካከለኛ አለ የሚለው። አንድ መካከለኛ አለ የሚለው ለዚህ ነው። ከክርስቶስ በቀር መለኮትና ሰውነት በአንድ አካል የተዋሃዱት ማንም የለም። ማንም የለም። አዎ በሰውነቱ የማርያም ልጅ፣ በመለኮቱ የአብ ልጅ፣ በሰውነቱ የሥጋ ዘመዳችን፣ በመለኮቱ ከአብና ከመንፈስ ቅዱስ ጋር ምስጋና ተቀባይ የባህሪ አምላክ ነው። ምስጢረ ስጋዌ ማለት ሰው የመሆን ምስጢር ማለት ነው። እኛ ሰው መሆናችን አስደናቂ አይደለም። ሰው መሆናችን የምስጋና ርዕስ ሊሆን ይችላል። ሰው መሆናችን ግን ምስጢር አይደለም። ሰማያዊው አምላክ ምድራዊ የሆነበት ስጋዌ ግን አስደናቂ ነው። ሁለት የማይገናኙ ፍጹም ጠበኛ የሆኑ በተዋህዶ አንድ መሆናቸው መለኮትና ሰውነት የሚደንቅ ነው። የማይወሰን መለኮት የሚወሰን ስጋን ገንዘብ ማያወጉ፣ የማይጨበጥ መለኮት ከሚጨበጥ ስጋ ጋር መዋሃዱ፣ የማይታመም መለኮት ታማሚ ስጋን መዋሃዱ፣ የማይሞት መለኮት የሚሞት ስጋን መዋሃዱ እጅግ አስደናቂ ነው። መለኮት
በስጋ መሞቱ አስደናቂ ነው። የማይሞተው በለበሰው ስጋ ሞቷልና። ስግደት አቅራቢ የሆነው ስጋ መለኮትን ተዋህዶ ስግደት ተቀባይ መሆኑ አስደናቂ ነው። ከሶስቱ አካላት አንዱ አካል በተለየ አካሉ ሰው የሆነበት ምስጢር ማለት ነው። ምስጢረ ሥጋዌ ልብ አድርጉ። ከሶስቱ አካላት አንዱ አካል በተለየ አካሉ ሰው የሆነበት ምስጢር ማለት ነው። ከአብ ከወልድ ከመንፈስ ቅዱስ ሰው የሆነው ስጋ የለበሰው ማን ነው? እግዚአብሔር ወልድ ነው። እግዚአብሔር ወልድ ነው። ለምንድን ነው አብና መንፈስ ቅዱስ ስጋ ያለበሱት? አብና መንፈስ ቅዱስ ለምንድን ነው ሰው መሆን ያላስፈለጋቸው? እጣ ወጥቶበት ነው ወይ ወልድ ሰው የሆነው? ቃል ስጋ የሆነው ለምንድን ነው? እርሱ አብ ወልድ መንፈስ ቅዱስ ሶስቱ አካላት የግብር ስም አላቸው። የአብ ግብሩ ምንድነው ብለናል? ምንድነው ብለናል? ወላዲነት ነው፣ ወላጅነት ነው። የወልድ ግብሩ ደግሞ ምንድነው? ተወላዲነት ነው። ስለዚህም በመንግስቱ በዘላለም መንግስቱ የእግዚአብሔር ልጅ ተብሏል። ልጅ መባል በስላሴ መንግስት የግብር ስሙ ነው። የግብር ስሙን ሳይለቅ የሰው ልጅ ተባለ። የግብር ስሙን ሳይለቅ ምን ተባለ? የሰው ልጅ ተባለ። አብ ሰው ቢሆን ኖሮ ከአባትነት ወደ ልጅነት ይወርድ ነበረ። በስላሴ መንግስት የግብር ስም መፋለስ ይመጣ ነበረ። ስለዚህ የአምላክ ልጅ ግዴታ ምን መሆን አለበት? የሰው ልጅ መሆን አለበት። አብና መንፈስ ቅዱስ ስጋ ያለበሱበት ምክንያቱ ይሄ ነው። ግልጽ ነው የምናገረው። አብ ስጋ ቢለብስ ኖሮ ከአባትነት ወደ ልጅነት ከወላዲነት ወደ ልጅ መባል ይወርድ ነበረ። ይሄ በስላሴ መንግስት ላይ የግብር ስም ብቻ አይደለም፣ የኩነት ስምን ተፋልሶ ያመጣል። ስለዚህ ወልድ ሰው መሆኑ ግድ ነበረ። የግብርና የኩነት ስሙን እንደያዘ ወልድ ሰው በመሆኑ በስላሴ መካከል የግብር እና የኩነት ስም ፍልሰት እንዳይኖር አድርጓል። ለዚህ ነው ሐዋርያው በዮሐንስ ወንጌል በምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ይላል። ትልቅ አንቀጽ ነው። ቃል ስጋ ሆነ። የሚደንቅ ነው። ቃል ረቂቅ ነው። ስጋ ግዙፍ ነው። ቃል የማይታይ ነው። ስጋ የሚታይ ነው። ቃል ስጋ ሆነ። ሁለቱ በምንም መንገድ ሊዛመዱ አይችሉም። ሁለቱ የተገናኙት በተዋህዶ ነው። በተዋህዶ ነው። ተዋህዶ የምንለው ቃል ወደ ትምህርቱ ስንገባ በደንብ እናየዋለን። የተቋም መጠሪያ ሳይሆን የሃይማኖት መጠሪያ ነው። በአንዱ የክርስቶስ አካል ውስጥ መለኮትና ሰውነት ያለ መለየት፣ ያለ መደባለቅ፣ ያለ መለወጥ፣ ያለ መደራረብ አንድ መሆናቸውን የሚያሳይ ነው። ቃል ስጋ ሆነ። ለምንድን ነው ሐዋርያው ቃል ስጋ ሆነ ለምንድን ነው ያለው? ሶስቱም አካላት ስጋ አለመልበሳቸውን ለመግለጥ ነው። ስለዚህ የወልድን በኩነት ስሙ የወልድ የመሆን ስሙ ምንድነው? ቃል ነው። በተለየ አካሉ በኩነት ስሙ ቃል
ሥጋ ሆነ አለ። በተዋህዶው ላይ ሥላሴ ድርሻ ቢኖራቸው ሰው የሆነው ግን አንዱ አካል ነው። በተዋህዶው ላይ አብ ቢያጸና መንፈስ ቅዱስ ወልድ የሚለብሰውን ሥጋ ቢከፍል ሥጋን የለበሰው ግን አንዱ የአብ ቃል ነው። እግዚአብሔር ይመስገን። ስለዚህም የኩነት ስሙ የአብ የኩነት ስም ልብ ነው። የወልድ የኩነት ስም ቃል ነው። የመንፈስ ቅዱስ የኩነት ስም ምንድነው? እስትንፋስ ነው። ቃል ምንጊዜም የልብ ምንድነው? መልእክተኛ ነው። ስለዚህ ወደዚህ ዓለም መምጣት ያለበት አብ ሳይሆን ወልድ ነው። ወልድ ነው። አንድ ሰው ሲያናግራችሁ ልቡ አይደለም የሚወጣው፣ ቃሉ ነው የሚወጣው። ልቡን የምታዩት በቃሉ ነው። አብን የሚገልጠው ቃሉ ነው። አብን የሚያብራራው ወልድ ነው። ስለዚህ በኩነት ተግባሩ ቃል ምን መሆን አለበት? ሥጋ መልበስ አለበት። እግዚአብሔር ይመስገን። ይሄ ብቻ አይደለም። አዳምን ከአፈር ያነሳው፣ አዳምን ከአፈር ሰው አድርጎ የፈጠረው ማን ነው? እግዚአብሔር ወልድ ነው። እግዚአብሔር ወልድ ነው። ስለዚህ የፈጠረው እጅ ተቸንክሮ ያድነው ተብሎ ወልድ ወደዚህ ዓለም ተልኳል። የሚደንቅ ነው። እግዚአብሔር ይመስገን። ይህንን የሰው ልጅ እግዚአብሔር የፈጠረው በመጨረሻው ቀን በዓርብ ዕለት ነው። የዓርብ ዕለት ፍጥረት ሰው ብቻ አይደለም፣ በማለዳ የተፈጠሩ አሉ። ሰው ደግሞ ረፈድ ሲል ነው የተፈጠረው። ዓርብ የፈጠረውን ፍጥረት፣ ዓርብ የፈጠረውን የሰው ልጅ ዓርብ ቀን ተሰቅሎ አዳነው። በተፈጠረበት ሰዓት መዳኑ ተፈጸመ። ይሄ ብቻ እንዳይመስላችሁ፣ የሰራው እጅ ተቸንክሮ ያ እጅ አዳምን ከአፈር ሲያቦካው ችሎታን የተጠቀመው፣ አዳምን ሲያድነው ግን ችንካርን የተጠቀመው። ወገኖቼ የሚደንቀው ደካማ ቢያይል ኃያል ቢደክመው ነው። ኃያል ወልድ እንደ ደካማ በመስቀል ላይ መቸንከሩ እጅግ ይገርማል፣ እጅግ ይደንቃል። የቀደሙት አባቶች ዘመናቸውን በሙሉ በፍቅር ያነቡት ይህንን ባሰቡ ጊዜ ነው። ቃል ሥጋ ሆነ። ቃል ሥጋ ሆነ። ሆነ ሁነት መሆን እዚህ ጋር ሁን እንደማለት ነው። አንድ ሰው ሲመጣ እዚህ ጋር ሁን ስንለው ባህሪህን ማንነትህን ጣል ማለት ነው እንዴ? አይደለም። ባህሪህን ማንነትህን እንደያዝ ይህንን ወንበር ውረስ ማለት ነው። ቃል ሥጋ ሆነ ሲባል ማንነቱን፣ ባህሪውን፣ ክብሩን፣ ስፋቱን፣ ታላቅነቱን፣ ሁሉን ቻይነቱን እንደያዘ የሥጋን ወንበር ወረሰ። የሰው ልጅ ተባለ። ሆነ መለወጥን አያመለክትም። ሆነ መክሰርን አያመለክትም። ሁን ስንለው ማንነትን እንደያዝክ ባለ ወንበር ሁን ማለታችን ነው። አዎ ሦስቱም አካላት ሰው ሆኑ እንዳንል ቃል ሥጋ ሆነ ተባለ። ትልቅ የሃይማኖት አንቀጽ ነው። ምስጢረ ሥላሴን ስንማር ሥላሴን በፀሐይ መስለናል። ፀሐይ 3 መገለጫዎች አሏት። የመጀመሪያው አካሏ ነው። ሁለተኛ ብርሃኗ ነው። ሶስተኛ ሙቀቷ ነው። የፀሐይ አካል ከስፍራው ተናውጦ አያውቅም። በፀሐይ አካል የሚመሰለው አብም ከስፍራው ተናውጦ አያውቅም። ወረደ ተወለደ አይባልለትም። ፀሐይ ግን በስፍራው ሳለች ብርሃኗን ሙቀቷን እንደምትልክ አብም በስፍራው ሆኖ ቃሉን ብርሃኑን ወልድን ሙቀቱን መንፈስ ቅዱስን ይልካል።
ሙቀቱን መንፈስ ቅዱስን፣ ብርሃኑን ወልድን ቃልን ይልካል። የፀሐይ ብርሃን ከአይን ጋር ሲዋሃድ አካሉና ሙቀቱ አብረው ይዋሃዳሉ እንዴ? አይዋሃዱ። ለብቻው ብርሃኑ ከአይን ጋር ይዋሃዳል፣ ሙቀቱ አይዋሃድም፣ አካሉ አይዋሃድም። ልክ እንደዚሁም ወልድ ሰው በሆነ ጊዜ በተለየ አካሉ ስጋን ተዋሃደ። አብና መንፈስ ቅዱስ ግን ስጋ አልተዋሃዱም። መናገረው ግልጽ ነው። አብና መንፈስ ቅዱስ ስጋን አልተዋሃዱም። የፀሐይ አካልና የፀሐይ ሙቀት ከአይን ብርሃን ጋር መዋሃድ እንደማያስፈልጋቸው በተለየ አካሉ ብርሃን ከአይን ጋር እንደሚዋሃድ በተለየ አካሉ ብርሃን ወልድ የሰውን ስጋ ተዋሃደ። እግዚአብሔር ይመስገን። ምስጢረ ስጋዌ ለምንድን ነው ምስጢር የተባለው? ምስጢረ ስጋዌ ለምንድን ነው ምስጢር የተባለው? ምስጢረ ስጋዌ ምስጢር የተባለው የመጀመሪያው አስደናቂ ስለሆነ ነው። አስደናቂ ነው። ሁለተኛ የሰው አእምሮ ተመራምሮ የማይደርስበት ስለሆነ ነው። የሰው አእምሮ ተመራምሮ የማይደርስበት ስለሆነ ነው። ባህሪ መለኮትን ባህሪ ሰብን ተመራምረን የምንደርስበት አይደለም። ሁለት በዜግነት የማይገናኙ በክብር የማይተካከሉ በዘመን እኩል ያልሆኑ መለኮትና ሰውነት እንዴት እንደተዋሃዱ እንዴት እንደተስማሙ መረዳት አንችልም። በእምነት ብቻ ነው የምንቀበለው። እምነት የተባለው ነገር ያስፈልገው ለምንድን ነው? ከአይምሮ በላይ የሆኑ ነገሮችን የምንቀበልበት መሳሪያ ስለሆነ ነው። እግዚአብሔር የእውቀታችንን ያህል ብቻ ቢሆን ኖሮ እግዚአብሔር መሆኑ ይቀር ነበር። እግዚአብሔር ከእውቀታችን በላይ በመሆኑ እግዚአብሔር የሆነው የሚታመን እግዚአብሔር የሆነው። ለዚህ ነው ሐዋርያው ቅድም ባነበብነው ጥቅስ ላይ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ያለው። ይሄ እግዚአብሔርን የመምሰል ምስጢር ምንድነው? የክርስቶስ ሰው መሆን ነው። በስጋ መገለጡ፣ በመንፈስ መጽደቁ፣ ለመላእክት መታየቱ፣ በአሕዛብ መሰበኩ፣ በዓለም መታመኑ፣ በክብር ማረጉ ነው። እነኚህ ሁሉ የስጋዌ መገለጫዎች ናቸው። ስጋዌ አስደናቂ ነው፣ ታላቅ ምስጢር ነው። ለዚህ ነው አባቶቻችን እግዚአብሔር ዓለምን ከፈጠረበት ጥበቡ ሰው ሆኖ ዓለምን ያዳነበት ጥበቡ ይበልጣል ያሉት። እግዚአብሔር ዓለምን ከፈጠረበት ጥበቡ ሰው ሆኖ ዓለምን ያዳነበት ጥበቡ ይበልጣል ያሉት ለዚህ ነው። በርግጥም ምስጢረ ስጋዌ አስደናቂ ነው። አስደናቂ ነው። የሐዲስ ኪዳን መጻሕፍትን እናውቃለን ሁላችንም። የሐዲስ ኪዳን መጻሕፍት ብቻ ሳይሆኑ የብሉይ ኪዳን መጻሕፍትም የተጻፉበት ምክንያት ስጋዌ ነው። ብሉይ ኪዳን ክርስቶስ ይመጣል የሚል የተስፋ ወንጌል ነው። ሐዲስ ኪዳን ክርስቶስ መጣ የሚል የፍጻሜ ወንጌል ነው። ስለዚህ መላው መጽሐፍ ቅዱስ ያስፈለገበት ምክንያቱ ምንድነው ስንል ስጋዌ ነው። ስጋዌ ነው። ስጋዌን ገና ከዘፍጥረት የመጀመሪያ ምዕራፎች ጀምሮ እናገኘዋለን። ምስጢረ ስጋዌን ድንቅ ያደረገው ሌላው ምን ይመስላችኋል? ለድህነት የተከፈለው የመጨረሻው አማራጭ መሆኑ ነው። እግዚአብሔር ዓለምን ለማዳን የከፈለው የመጨረሻው አማራጭ የልጁ ሰው መሆን ነው።
ምስጢረ ስጋዌን አሁንም ድንቅ ያደረገው ምንድነው? የሰው ልጅ ባህሪ የታደሰበትና እንደገና የተፈጠረበት ነው። የሰው ልጅ ባህሪ እስቲ ባህሪ ምንድነው? ባህሪ መሰረት ነው። ባህሪ ቋሚ መገለጫ ነው። እኛ ባህሪ የሚለውን አመል ብለን ስለምንተረጉመው ለተለዋዋጭ ነገር ነው የምንቀጽለው። ባህሪ የሰው ባህሪ ምንድነው? ስጋ መሆን፣ ነፍስ መሆን። የድንጋይ ባህሪ ምንድነው? ጠጣር መሆን። የውሃ ባህሪ ምንድነው? ፈሳሽ መሆን ነው። ባህሪ ቋሚ መገለጫ ነው። ሰው ኃጢአት በሰራ ጊዜ የተበላሸው አመሉ አይደለም፣ ባህሪውን የወደቀው ፍጹም መደምሰስ ነው የተከሰተው። አንድ ሸክላ ፍጹም ከደቀቀ እኛ እንጥለዋለን፣ ሸክላ ገዢ ስለሆነ። ሸክላ ሰሪው ግን እንደገና አብኩቶ ይሰራዋል። ሰው ፍጹም ተደምስሷል፣ ባህሪው ወድቋል። ስለዚህ ወደ ሰራው አካል መሄድ አለበት። የሰራው እጅ እንደገና መስራት አለበት። ለዚህ ነው ኢየሱስ ክርስቶስ ሰው በሆነ ጊዜ እኛን ለማዳን በመጣ ጊዜ በክርስቶስ ኢየሱስ እንደገና ተፈጠርን የተባለው። የኢየሱስ ክርስቶስ መምጣት እንደገና መሰራት ነው። ኤፌሶን ምዕራፍ 2 ቁጥር 10 አንብቡ። እንደገና መፈጠር ነው የተከናወነው። ማሻሻያ አይደለም የተሰራው፣ ጥገና አይደለም የተከናወነው፣ የወየበው ነገር አይደለም እንዲቀልም የተደረገው፣ የተበጠሰው አይደለም የተገጠመው፣ እንደገና መፈጠር። ስለዚህ የክርስቶስ ሰው መሆን ባህሪያችን የታደሰበት እንደገና የተፈጠርንበት ነው። እንዴት የሚደንቅ ነው! ይሄ ባህሪ በትምህርት አይስተካከልም። ይሄ ባህሪ ራሱ ወልድ ባህሪውን ገንዘብ አድርጎ ሊያተርፈው ይገባል። ራሱ ወልድ ሰው ሆኖ ይህንን ባህሪ ባለዋጋ ሊያደርገው ይገባል። በሰው ተበሳጭታችሁ ሊሆን ይችላል። ሰው የለም ማለት አትችሉም። እነገሌ ናቸው የሌሉት። ምክንያቱም ከሰዎች መካከል አንዱ ክርስቶስ ነው። ስጋ ለብሷል። ሰው ሁሉ እንዳንል የክርስቶስ ሰው መሆን አገደን። ሰይጣን እንኳን ሰውን ሁሉ አየሁት ሁሉም ውዳቂ ነው ማለት አይችልም። ሰው ሆኖ የረታው አለ። እሱ ኢየሱስ ክርስቶስ ነው። እግዚአብሔር ይመስገን። ሰው ሁሉ የሚለውን ድምሰሳ፣ ጅምላ ጭፍጨፋ ያተረፈን የክርስቶስ ሰው መሆን ነው። ለዚህ ነው ከድንጋጤ የተነሳ ሰው ሁሉ ሐሰተኛ ነው አልኩ ነው የሚለው። ድንጋጤ እንጂ እውነት አይደለም። ድንጋጤ ስሜት እንጂ እውነት አይደለም። ደንግጠን ልንል እንችላለን፣ እውነቱ ግን አይደለም። ለምን? ኢየሱስ ክርስቶስ ሰው ሆኗል። ይሄ ብቻ አይደለም። የክርስቶስን ስጋዊ ድንቅ የሚያደርገው የባህሪያችንን ትምክህት ያገኘንበት ስለሆነ ነው። የባህሪያችንን ትምክህት ያገኘንበት ስለሆነ ነው። ዛሬ ወደ ሰማይ ቀና ብንል ከሶስቱ አካላት አንዱ አካል የኛን ስጋ የለበሰ ነው። ዘመዳችን ነው። እንዴት ደስ ይላል! የመለኮትና የሰውነት በአንድ አካል መዋሃድ የኛና የእግዚአብሔር መጣመር ማህተም ነው። አንድነታችን፣ ህብረታችን ሲመሰረት ሊፈታ በማይችለው በደምና በስጋ ቋጠሮ ሆኗል። ሰነድ ቢሆን ይሰረዛል። ወንድማችሁን አትሰርዙትም። በምኞት አይደለም፣ በፈቃድ አይደለም። ወንድማችሁ የሆነው በተፈጥሮ ማሰሪያ ነው። ሊፈታ በማይችል ህብረት እግዚአብሔር ከኛ ጋር ሊሆን ስለፈቀደ እንዴት ያለ አምላክ ነው! የሚገዝተው ቢያጣ ራሱን የገዘተ ራሱን እኮ አስሯል። እግዚአብሔር ራሱን እስረኛ አድርጓል።
ስለዚህ የህብረቱ ማህተም የክርስቶስ ተዋህዶ ነው። ተዋህዶ ዘላለማዊ ነው። ተዋህዶ ዘላለማዊ ካልሆነ በእኛና በእግዚአብሔር መካከል ያለው ህብረት ዘላለማዊ መሆን አይችልም። ስለዚህ የባህሪያችንን ትምክህት ያገኘንበት ነው። የክርስቶስ ሰው መሆን የከበርንበት ነው። ከፍ ያልንበት ነው። እንዴት ደስ ይላል! እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው የተባለበት በክብር ያረገ ነው እኮ የሚለው። መለኮት መውጣትና መውረድ ማድረግና ማረፍ አያስፈልገውም። በሁሉ የሞላ ነው። በለበሰው ስጋ ነው ያረገው። ስለዚህ የኛ ባህሪ የከበረበት ነው። ምስጢረ ስጋዌን አስደናቂ ያደረገው አሁንም ታላላቅ የሃይማኖት ጉባኤዎች የተደረጉበት ርዕስ ስለሆነም ነው። የኒቂያ ጉባኤ አርዮስ የተወገዘበት፣ እንደዚሁም ንስጥሮስ የተወገዘበት፣ እንደ አውጣቂ ያሉ መናፍቃን ደግሞ የተወገዙ የተለዩበት ትልልቅ ዓለም አቀፍ ጉባኤዎች የተከናወኑት በክርስቶስ ስጋዌ ርዕስነት ነው። ይህ ብቻ አይደለም። በዘመናት ብዙ ቅኔዎች፣ ብዙ ሙገሳዎች የተገኙበት ምንጭ ነው የክርስቶስ ሰው መሆን። የክርስቶስን ሰው መሆን ተንተርሰው ብዙ ቅኔ አፍልቀዋል ሊቃውንቱ፣ ብዙ ምስጢር ተናግረዋል። እንደውም የመንፈስ ቅዱስ ስካር ገጥሟቸዋል። በመንፈስ ቅዱስ የሰከሩበት ምስጢር ነው። እግዚአብሔር ይመስገን። ሰከሩ አይደል የተባሉት እነኛ ሐዋርያት በበዓለ ሃምሳ መንፈስ ቅዱስ ወርዶ በአገር ሁሉ ቋንቋ ሲናገሩ። ስካር የሚያውቁትን ቋንቋ ያስጠፋል፣ እንኳን አዲስ ቋንቋ ሊጨምር። የመንፈስ ቅዱስ ስካር ግን በዓለም ቋንቋ ይናገራል። እግዚአብሔር ይመስገን። በመንፈስ ሰክረው የክርስቶስን ሰው መሆን በዘመናት ሁሉ አወድሰዋል። ሃይማኖት በአምስት የምስጢር ምሰሶች ላይ የቆመ ነው። ሃይማኖት በአምስት የምስጢር ምሰሶች ላይ የቆመ ነው። በዓለም ሁሉ ያሉ የክርስትና ሃይማኖቶች ሃይማኖት አምስት ምሰሶች ላይ እንደቆመ ያምናሉ። የሃይማኖት መሰረቱ ምስጢረ ሥላሴ ነው። ምስጢረ ሥላሴ ነው። ምስጢረ ሥላሴ የምስጢረ ስጋዌ መሰረት ነው። መሰረቱ ምስጢረ ሥላሴ ነው። ከምስጢረ ሥላሴ ቀጥሎ የምናገኘው ምስጢረ ስጋዌ ነው። ምስጢረ ስጋዌ ነው የክርስቶስ ሰው የመሆኑ ምስጢር። በስጋዌ ስር የምናገኛቸው ስጋዌ ያስገኛቸው ቅርንጫፎች የጥምቀት ምስጢር፣ የቁርባን ምስጢር፣ የትንሣኤ ሙታን ምስጢር ነው። የጥምቀት፣ የቁርባን እንደገና የትንሣኤ ሙታን ምስጢር ነው። ምስጢረ ስጋዌ ባይኖር ኖሮ ጥምቀትም ቁርባንም ትንሣኤ ሙታንም አይኖርም ነበር። አምስቱን የምስጢር ምሰሶች በሶስት መንገድ ነው የምንቀበላቸው። አምስቱን የምስጢር ምሰሶች በስንት መንገድ እንቀበላቸዋለን? በሶስት መንገድ እንቀበላቸዋለን። የመጀመሪያ በእምነት የምንቀበለው ነው። በእምነት የምንቀበለው ነው። እሱ ምንድነው? ምስጢረ ሥላሴ፣ ምስጢረ ስጋዌ በእምነት ነው የምንቀበለው። አንተ ራስህን ታውቃለህ፣ ምስጢሩ ያንተ ነው ብለን የምንቀበለው ነው። ሁለተኛ በተግባር የምንፈጽመው ነው። እርሱ ምንድነው? ጥምቀትና ቁርባን ነው። በተግባር የምንፈጽመው ነው። ሶስተኛ በተስፋ የምንጠብቀው ነው። እሱ ምንድነው? ትንሣኤ ሙታን ነው።
ዕብራውያን 6 ከቁጥር 1 ጀምሮ ስታነቡ መሰረቶች የሚላቸው ንስሐና በእግዚአብሔር ማመን፣ ጥምቀትና እጅ መጫን፣ ትንሣኤ ሙታንና የፍርድ ትምህርት ነው ይላል። ስለዚህ እነኚህን ነገሮች በአምስቱ የምስጢር ምሰሶ ውስጥ እናገኛቸዋለን። መሰረት ነው። ስጋዌ ከአርያም ተነስቶ ወይም ከስላሴ ተነስቶ ወደ ቤተልሔም ሲወርድ ያማረ ፍጻሜ ይኖረዋል። ከሦስቱ አካላት አንዱ አካል ስጋ ለብሶ በቤተልሔም ተወለደ ስንል አምላካዊ ክብሩን ለመቀበል ይረዳናል። በ19ኛው ክፍለ ዘመን ላይ የመጡ የነገረ መለኮት አካሄዶች ስጋዌን ከቤተልሔም ተነስተው ወደ አርያም ለመውሰድ ሲሞክሩ መንገድ ላይ ይቀራል። ለ1800 ዓመታት ያህል ቤተ ክርስቲያን አብያተ ክርስቲያናት የክርስቶስን የባህሪ አምላክነት መቀበል አልከበዳቸውም። ከ19ኛው ክፍለ ዘመን በኋላ ግን ክርስቲያን የሚባሉ የክርስቶስን የባህሪ አምላክነት መቀበል አልቻሉም። ምንድነው ችግሩ ስንል ስጋዌ ከአርያም ወደ ቤተልሔም እየወረደ አይደለም። ትምህርቱ ለዘመናት ሲሰጥ የነበረው ከሦስቱ አካላት አንዱ አካል ስጋ ለበሰ የሚለው ከአርያም የሚነሳው ስጋዌ ወደ ቤተልሔም የሚወርደው ስጋዌ ሊቀጥል አልቻለም። ስለዚህ ስጋዌን ከቤተልሔም በመነሳት ወደ አርያም ለመውሰድ ሲሞከር መንገድ ላይ ይቀራል። ልብ አድርጉ፣ ቤተልሔም የክርስቶስ የመገለጡ ስፍራ እንጂ የህልውናው መነሻ አይደለም። ህልውናው ከቤተልሔም በፊት ነው። ህልውናው ከድንግል ማርያም ሰው ከመሆኑ በፊት ነው። ወንጌላትን በመናነብበት ጊዜ ይህንን ነው የምናገኘው። ወንጌላት ሁሉ ተጠንቅቀው የጻፉት ክርስቶስን ከአምላክነቱ ተነስተው ሰውነቱን ለማስረዳት ነው የሞከሩት። ለዚህ ነው እንዳከበሩት ያለፉት። እስቲ እንመልከት። የሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ ያለውን እስቲ እንይ። መልአኩ ቅዱስ ገብርኤል ለእመቤታችን ለድንግል ማርያም ሲያበስራት የእግዚአብሔር ልጅ ይባላል ነው የሚላት። መለኮታዊ ክብሩን ነው እየገለጠ ያለው። አሁንም ዝቅ ብሎ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ተራ ልጅ አይደለም፣ ደግሞ አሁን ቅዱስ ልጅ ነው። እንደገና አሁንም ዘላለማዊ ክብሩን ለመግለጥ የእግዚአብሔር ልጅ መባሉ ከአብ ጋር እኩያነትን ነው የሚያሳየው። ዘላለማዊ ክብሩንና መንግስቱን ለመግለጥ ለዘላለም ይነግሳል ይላል። ለመንግስቱ መጨረሻ የለውም። ልብ አድርጉ፣ ስጋዌውን ያስተዋወቁት ከአምላክነቱ በመነሳት ነው። ይሄ ብቻ አይደለም። ይሄ ጌታ የሚወለደው በምንድነው? በድንግልና ነው። ድንግልናዊ ልደቱ የአምላክነቱ ማስረጃ ነው። ድንግልናዊ ልደቱ የአምላክነቱ ማስረጃ ነው። ሉቃስ አሁንም እየገለጠ ያለው ምንድነው ስንል ኢየሱስ የሚባለውን ስም እየገለጠ ነው ያለው። መልአኩ ገብርኤል ለእመቤታችን ለድንግል ማርያም ስሙን ኢየሱስ ትይዋለሽ። ስለዚህ ኢየሱስ የሚባለው ስም በአርያም በመንበረ ስላሴ በስላሴ መንግስት የተሰየመ ስም ነው። ይህ ስም ግን በብስራት መገለጥ አገኘ፣ ተዋወቀ። በዚህ ሁሉ ውስጥ ስናይ ስጋዌው የሚተረከው ከየት ነው? መነሻው ከአርያም ነው። ወደ ኋላ ወደ ትምህርቱ በደንብ እየገፋን ስንመጣ እናየዋለን። ኢየሱስም የእግዚአብሔር ልጅ ነው፣ እኛም
የእግዚአብሔር ልጆች ነን፣ እኩል ነን የሚሉ ሰዎች አሉ። በእኛና በኢየሱስ መካከል ያለው ልጅነት ፍጹም ልዩነት አለው። ኢየሱስ የአብ የባህሪ ልጅ ነው። እኛ የሥላሴ ጸጋ ልጆች ነን። እኛ የእግዚአብሔር ልጆች የተባልነው ከአብ ተወልደን አይደለም፣ ከሥላሴ ነው። ለዚህ ነው በአብ በወልድ በመንፈስ ቅዱስ ስም የሚለው። ይሄ ብቻ አይደለም፣ ዳግመኛ ከውሃና ከመንፈስ ከአብ ብንወለድ ኖሮ ከአብ ብቻ ብንወለድ ኖሮ ከመንፈስ ቅዱስ አይልም። እምንወለደው ከአብ ከወልድ ከመንፈስ ቅዱስ ነው። ከሥላሴ ነው እኛ የምንወለደው። ኢየሱስ ግን የተወለደው ከአብ ብቻ ነው። የሱ ልደት ባህሪያዊ ልደት ነው። የኛ ልደት ግን ሹመት ነው፣ የማደጎ ልጅነት ነው። እግዚአብሔር ይሁን ይባሉ ብሎ በጸጋው የሰጠን ነው። የሱ ልደት እኩያነት ነው። የኛ ልደት ግን ፍቅር ነው። ልብ አድርጉ። ከሞት ከተነሳ በኋላ ራሱ ኢየሱስ ለዛች ፍቅሯ እስከ መቃብር ለዘለቀው በመቃብር ስፍራ ጌታዬን ወስደውታል እያለች ሞቶም ጌታዋ ለሆነ ሞቶም ጌታዋ ለሆነ እኛ የሞተን ሬሳ ነው የምንለው። ቅዱስ ሥጋውን ለመቀባት እኮ ነው ሄደችው። ቅዱስ ሥጋውን ፍለጋ ነው ሄደችው፣ ትንሣኤን ብላ አይደለም። ሞቶም ጌታዬ ለምትለው ለሷ ሂጂና ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ የሚል መልእክት ላካት። የኛ የእግዚአብሔር ልጅ መሆንና የሱ የእግዚአብሔር ልጅ መሆን ልዩነት ስላለው ነው። ወደ አባቴና ወደ አባታችሁ ነው ያለው። ልዩነት አለው። እሱ ከአብ ነው የተወለደው፣ እኛ ከሥላሴ። የሱ ልደት ባህሪያዊ ነው፣ የኛ የጸጋ ነው። የሱ ልደት እኩያነት ነው፣ የኛ ልደት ግን ፍቅር ብቻ ነው። ስለዚህ የኛ ልጅነትና የሱ ልጅነት ፍጹም ልዩነት አለው። ዛሬ በክርስቶስ አምላክነት ላይ ብዙ ነገር እየሰማን ያለ ነው። በተለያዩ ሚዲያዎች እየሰማን ያለ ነው ወገኖች፣ ክርስቲያን በሚባሉ ሁሉ ሳይቀር ኢየሱስ የእግዚአብሔር ልጅ የሆነው በቤተልሔም ሲወለድ ነው። ከልደት በፊት የእግዚአብሔር ልጅ አልነበረም የሚል ትምህርት በአደባባይ እየሰማን ያለ ነው። የሚደንቀው ሁሉም አድንቆ ነው ዝም የሚለው። ልብ አድርጉ ወገኖቼ፣ ሃይማኖት በስብከት ላይ አይመሰረትም። የሃይማኖት መሰረቱ ሥላሴ ነው፣ ስጋዊ ነው። በዚህ ከሳትን ከመዳን ነው የምንስተው። ኢየሱስ እግዚአብሔር ካልሆነ መስዋዕትነቱ ሊያድን አይችልም። ምክንያቱም የፍጡር ሞት ዓለምን ማዳን ስለማይችል። ኢየሱስ ሰው ካልሆነም መስዋዕታችን መሆን አይችልም፣ መለኮት ስለማይሰዋ። ልብ አድርጉ፣ ኢየሱስ ሰው ካልሆነ መስዋዕት መሆን አይችልም። መለኮት በባህሪው አይሰዋም፣ አይሞትም። ያ የተሰዋው እግዚአብሔርነት ከሌለውም ዓለምን ማዳን አይችልም። በፍጡር ዓለም መዳን ስለማይችል ስጋ በለበሰው ቃል መስዋዕትነት ዓለም ድኗል። እግዚአብሔር ይመስገን። ማርቆስም ወንጌሉን ሲጀምር የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል በማለት ነው የሚጀምረው፣ ማርቆስ 1:1 ላይ። ስለዚህ ማርቆስ የክርስቶስን ስጋዌ ሲተርክ ከአርያም ነው የጀመረው። ዮሐንስ ወንጌል ምዕራፍ 1:1 ላይ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ለምን አለ ይመስላችኋል? ዝቅ ብሎ ቁጥር 14 ላይ ቃል ስጋ ሆነ ይላል። ቤተልሔምን ከመጥቀሱ በፊት አርያምን መጥቀስ ፈልጓል። ስለዚህ የክርስቶስን ሰው መሆን ከአምላክነቱ ተነስተው ተርከዋል።
ለዚህ ነው ክርስትናው ሳይወላገድ ሳይንገራገጭ በትክክል ሊሄድ የቻለው። ለዚህ ነው መጥምቁ ዮሐንስን እስቲ ያስቡት። ከኔ በፊት ነበር አለ በስጋ 6 ወር ይበልጠዋል ዮሐንስ መጥምቁ ጌታን። በስጋ 6 ወር የሚበልጠውን ኢየሱስን ከኔ በፊት ነበር ማለት ቅድምናውን ዘላለማዊነትን ለመግለጥ ነው። ከኔ ይልቅም የከበረ ነው አለ። ስለዚህ ዮሐንስ መጥምቅም ዝም ብላችሁ ስታዩ ሰውነቱን ሲተርክ ከአምላክነቱ ከአርያም ተነስቶ ነው። እግዚአብሔር ይመስገን። አዎ ከጥንት ጀምሮ የነበረው የአባቶቻችን የውሳኔ ቃላቸው ሁሉ ጊዜ ማንቀጻቸው ኢየሱስ ክርስቶስ ከቤተልሔም በፊት ኢየሱስ ክርስቶስ ከማርያም በፊት የሚል ነው። ቤተልሔም የትልቁ አስተርእዮ መገኛ ነው እንጂ የህልውና መነሻ አይደለም። የመገለጥ ቦታ ነው። የመገለጥ ቦታ ነው። ምስጢረ ሥጋዌ ከሶስቱ አካላት አንዱ አካል ከመቤታችን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ መወለዱን የምንማርበት ነው። ከሶስቱ አካላት አንዱ አካል ከመቤታችን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ መወለዱን የምንማርበት ነው። ብዙ ጊዜ እንሰማለን ከስጋዋ ስጋ ከነፍሷ ነፍስ ነስቶ የሚል ለምን ይመስላችኋል? መለኮት ስጋን በተዋሃደ ጊዜ ከማርያም ስጋን የወሰደው ነፍስን አልወሰደም። የገዛ መለኮቱ ለተዋሃደው ስጋ ነፍስ ሆነለት የሚል የአቡሊናሪዮስ ትምህርት ስለነበረ ነው። ዛሬም ጭምር ስጋን እንጂ ነፍስን አልነሳም የሚል ትምህርቶች በአደባባይ እንሰማለን። ኢየሱስ ክርስቶስ የኛን ስጋ ነፍስና መንፈስ ተዋህዷል። የኛን ስጋ ነፍስ መንፈስ መዋሃድ ለምን አስፈለገው? በኃጢአት ምክንያት የወደቀው ይሄ ሶስት ማንነታችን ነው። ስጋችን፣ ነፍሳችን፣ መንፈሳችን ወድቋል። እነኚህን ሶስት የኛን ማንነቶች ካልተዋሃደ እንዴት አዳናቸው ይባላል? የኛ ትልቁ ጉዳያችን እኮ ስጋ አይደለም፣ በሞት እንገላገለዋለን። ትልቁ ጉዳያችን እኮ ነፍሳችን ናት። ትልቁ ጉዳያችን መንፈሳችን ነው። ኢየሱስ ክርስቶስ ስጋን ተዋህዷል። ስለዚህ ደከመ ተብሎ ተጽፎለታል። ኢየሱስ ክርስቶስ ነፍስን ተዋህዷል። ነፍሴ እስከ ሞት ድረስ አዘነች ብሏል። መለኮት በባህሪው አያዝንም፣ አይጨነቅም። ተጨነቅኩ ብሏል። የነፍስ ባህሪ ነው። ነፍሴን በእጅ አደራ እሰጣለሁ ብሏል። ይሄ ብቻ አይደለም፣ መንፈሳችንን ተዋህዷል። አምላኬ አምላኬ ስለምን ተውኸኝ? የመንፈስ ስቃይ ነው። ዋጋችንን ሲከፍል በመስቀል ላይ በመንፈሱ የከፈለው ዋጋ ነው። ስለዚህ መስቀል ላይ በስጋ ተገረፈ፣ በነፍሱ ፍርድ ተዛባበት፣ በመንፈሱ አባቱ የኃጢአት ዋጋ እስኪከፈል ድረስ ለጊዜው ተወው። በሶስት ማንነቶች ነው መከራ የተቀበለው። ለምን ስንል ስጋችን፣ ነፍሳችን፣ መንፈሳችን ስለሞተ ነው። ስለዚህ ምስጢረ ሥጋዌ ከሶስቱ አካላት አንዱ አካል ከመቤታችን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ መወለዱን የምንማርበት ነው። ክብር ለእግዚአብሔር ይሁን። ሳምንት እንቀጥለዋለን ያለን ሰዓት ለመጠቀም ማለት ነው። የክርስቶስን ሰው መሆን እያሰብን በእውነት መደነቅ ይገባናል። ከአይምሮ በላይ በመሆኑ ደግሞ የእምነት ምላሽ መስጠት ይገባናል። ልንዘምር ይገባናል። ምክንያቱም ክርስቶስ ሰው በሆነ ጊዜ ቤተልሔምን መላእክቱ ሁሉ ጊዜያዊ ሰማይ አድርገዋታል። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው ዘምረውበታል። የሁል ጊዜ የምስጋና ርዕሳችን ሊሆን ይገባዋል። ሃይማኖታችንን በዚህ በደልዳላው መሰረት
በደልዳላው መሰረት በክርስቶስ የመለኮትና የሰውነት ፍጹም ተዋህዶ ላይ መመስረት ይገባናል። እናውቀው ዘንድ ራሱን ይግለጥልን። አሜን። እንከተለው ዘንድ ብርሃኑን ይላክልን። አሜን። በርሱ ፍቅር፣ በርሱ ማንነት፣ በርሱ ውለታ፣ በርሱ ባድራጎቱ ድንቅነት ነፍሳችንን በእውነት ሁሉ ጊዜ በደስታ ይሙላት። አሜን። አቤቱ እናመሰግንሃለን። አሜን። አቤቱ እናከብርሃለን። አሜን። የአርያሙ ንጉስ መሰወሪያን ጨለማ ያደረግህ ምርምርና የሰው መብራት የማይገልጥህ ራስን በወደድክ ጊዜ ለምስኪኖች፣ ለወራዶች፣ ለተናቁ ጌታዊ ምድራዊ ነገር እንኳን ለማይገባቸው የሰው ምርምር እንኳን ለማይገባቸው እንደኛ ላለ ነው ራስህን ስለምትገልጥ በእውነት እናመሰግንሃለን። እግዚአብሔር የዘላለም አምላክ እኛ ከምድር ብዙ ያልገባን ነገር አለ። አንተ ግን የሰማዩ ይገባን ዘንድ ራስህን አበራሃለን። ስላከበርከን ክበር፣ ስለወደድከን ከፍ ከፍ በል። ሰው የመሆንህን ነገር ሰብአ ሰገል ከሩቅ ሀገር የመጡበትን በኮከብ ተመርተው መላእክት ቤተልሔምን ጊዜያዊ ሰማይ ያደረጉበትን የምስጋና አዳራሽ የምስጋና አልፈኛ ያደረጉበትን ሰው የመሆንህን ምስጢር ሁሉ ጊዜ በመደነቅ እንድንሰማው በመደነቅ እንድንሰግድለት እባክህ እርዳን። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።